ይህንን ስህተት እናንተ እንዳትደግሙት፣ ይህንን ስራ መስራት ያሰባችሁ ሰዎች እናንተ እንዳትደግሙት የምነግራችሁ ነገር አለ። በጭፍን ዘው ብላችሁ ገብታችሁ ወደ ኪሳራ እንዳታመሩ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ ከመኝታ ጀምሮ ስናሳያለሁ ቪዲዮ ወይም ደግሞ ዛሬ ውሎ ይናሳያችኋለሁ። ዛሬ ከሰሞኑ አንድ ስራ ጀምሬያለሁ። ቢሆነኝ አንድ ሳምንት ነው። ታዲያ ውሏችሁን ከኔ ጋር ካደረጋችሁ ብዙ ነገር ልትማሩ ትችላላችሁ እና አብራችሁን ቆዩ። ነገራችን ላይ ምንድን ነው እንቁላል ሰብሮ ለሚጠጣ ዶሮ ምንድን ነው መፍትሄ ትላላችሁ? እቺ እንግዲህ እንደምታዩት እንቁላል እየጠጣች አስቸግረኛለች ማለት ነው። የሰበረች ማለት ነው። ምንድን ነው መፍትሄ ትላላችሁ እናንተ? እንቁላል ሰብሮ ለሚጠጣ ዶሮ ምንድን ነው የምታደርጉት? እስኪ ውድ ከመሆኑ የተነሳ ይሄው እንግዲህ አበባ መግዛት ቀርቷል። በቤታችሁ እንደዚህ ሰው የጠረጴዛ አበባ ከፈለጋችሁ ደግሞ አሰራሩን አሳያችኋለሁ ማለት ነው። ለፊት የምጠቀመው ይሄንን ነው። ተመልካቾቼ እንደምትመለከቱት ሙዝ አለ፣ የተለያየ አትክልት አለ፣ ሎሚ፣ ካሮትም አላወጣሁትም እንጂ አለ፣ ቲማቲም አልቋል። ብቻ ሁሉም አትክልት አይነት አለ፣ አቮካዶ አለ። ነገር ግን ምንድነው እኔ እንደኔ ኪሳራ ላይ እንዳትወድቁ ያልኳችሁ ሙዝ፣ የተለያየ የሚበላሽ ነገር። በነገራችን ላይ ይኸው ድንቹ ራሱ ሳመጣውና አሁን ላይ ያለበት ሁኔታ ይለያያል ማለት ነው። እና የተለያዩ ነገሮች አትክልቶችን የምታቀርቡ ሰዎች መጀመሪያ የገበያውን ሁኔታ አጣርታችሁ ሰፈሩ ላይ እንዴት ነው ገበያ ይሄዳል አይሄድም የሚለውን ነገር ካወቃችሁ በኋላ ነው ወደ ገበያው መግባት ያለባችሁ። አጥንታችሁ እንደኔ ዝም ብላችሁ በጭፍን ዘው ብላችሁ ገብታችሁ ወደ ኪሳራ እንዳታመሩ ማለት ከስደት ተመልሼ ምን ልስራ አገሬ ገብቼ ምን እሰራለሁ የሚለውን ነገር ሰፈራችሁ አካባቢው ላይ ምን አለ ምን ይሸጣል ምን ይሄዳል የሚለውን አጣርታችሁ ከዛን ደግሞ ያን ነገር ብትጀምሩት ደግሞ ምን አይነት ጥሬ ዕቃ መቅረብ እንዳለባችሁ በተለይ አትክልት አቀርባለሁ ብላችሁ የምታስቡ ሰዎች ሙዝ ሊሆን ይችላል፣ ቲማቲም ሊሆን ይችላል። ብቻ በአጠቃላይ ለመብሰል ቀረት ያለው ቢሆን ደስ ይላል። ምክንያቱም ገበያ ባይኖር ቢውል ቢያድር የማይበላሽ መሆን አለበት። ጥሬውን ብታቀርቡት ደስ ይለኛል። ምክንያቱም የበሰለውን ብታቀርቡት ይሄ ለዛሬ ይሄ የበሰለ ነው ለዛሬ ነው እንጂ ለነገ አይሆንም። ገበያ ከሌለ ደግሞ በተለይ ወደ ብልሽት ነው። እናንተ ደግሞ ኪሳራ ላይ ነው። በሳጥን ገዝታችሁ ውስጡ የተበላሸ የሚወጣለት አለ። ያንን የሚወጣለት ሳታወጡ ደግሞ ለኪሳራ ነው የምትዳረጉት። እና እባካችሁ ሀገር የገብቼ ምን መስራ ላላችሁ እህቶቼ እንደዚህ አይነት ነገር ታቀርቡ። ቲማቲም እና በተለይ ቲማቲም፣ ሙዝ፣ አቮካዶ የሚበላሹ ነገሮች ናቸው። አቅርቦታችሁን በጥሬ እና ደግሞ በብዛት ሳይሆን ማከፋፈያ እስካልሆናችሁ ድረስ በብዛት ካልሆነ ደግሞ በትንንሽ አቅርቡ። ምክንያቱም ገበያው እየሄደላችሁ እየተጣራ ካልሆነ በስተቀር አንዴ በዛ አድርጋችሁ ገዝታችሁ በተለይ የመጀመሪያ ሲሆን ደግሞ ለነገሮች አዲስ ስለምንሆን ብዙ የምናማክረው ብዙ የምንለው ነገር አይኖርምና ዘው ብለን ገብተን ብዙ ነገሮችን እናከሳስራለን። እና ለምሳሌ የኔን ገብታችሁ እዩት ማለት ነው። ወደ ተመልካቾቼ ይሄው እንደምትመለከቱት ይሄ ለምሳሌ በሳጥን ነው ያመጣሁት። በሳጥን ሳመጣ ደግሞ ውስጡ የተበላሸ አለ፣ ምን ልበላችሁ እየተጎረደ አለ፣ የበሰበሰ አለ። በመጀመሪያ ጥሬውን ካመጣችሁት ውስጡ አወጣታችሁ ራሳችሁ የተበላሸው ጤነኛውን ይዞባችሁ እንዳይበላሽ አወጣችሁ እንደገና ንጹህ አድርጋችሁ ውስጡ መክተት ትችላላችሁ። በጥሬ ከሆነ ጥሬው ምንም ስለማይሆን አገላጣችሁ ራሳችሁ አይታችሁ መልሳችሁ በመልኩ መደረግ ትችላላችሁ። ቀስ እያለም ደግሞ እየበሰለ ስለሚሄድ ለእናንተ
የመጀመሪያው የበሰለ ይሸጣችሁ፣ ያልበሰለ ደግሞ በሂደት ይሸጣል። ነገር ግን የበሰለ ካመጣችሁ በዛ ውስጥ የተበላሸ አለ፣ ጤነኛውን ይዞባችሁ ጭራሽ አበስብሶት ይቀመጣል እና እናንተ እዚህ ላይ ጥንቃቄ አድርጉ። ቲማቲም፣ ሙዝ፣ በተለይ አቮካዶ እንደነገርኳችሁ እነዚህ 3 ነገሮች በጥንቃቄ ጥሬ የሆነውን ነገር ያልበሰለውን ነገር በታቀርቡ ለራሳችሁ በሳጥን ከሆነ ማለት ነው። በሳጥን ከሆነ ያንን አቅርባችሁ ራሳችሁ መርጣችሁ ጤነኛውን የበሰለውን ያልበሰለውን ለይታችሁ ከዛም በኋላ ደግሞ እናንተ ገበያ ካላችሁ አየር ካላችሁ ከስር እየሸጣችሁ ተተራስ ጥሬ ቢሆን ደግሞ ያ ጥሬው ቀስ እያለ በሂደት ይበስላል ማለት ነው። እና ለማንኛውም ውድ ተመልካቾች ይሄው የጀመርኳት ሱቄችን ትመስላለች። ይሄው ድንች ቃሪያ ይሄው ሳመጣው ሳምንቱ ግን አልተሰጠም። ደስ በሚል ሁኔታ ያመጣሁት እንዳለ አለ። ይሄን ካሮት ያመጣሁት እንዳለ አልተነካም። ይሄው እንደምታዩት ማለት ነው። ይሄው የሚያምር ካሮት ነበረ፣ ለመብላት የሚያጎመጅ ነበረ። ግን ገና ሰፈሩ ለማንጋት ምድር ይቀርባል መሰለኝ። ካሮት ቁጭ ብሎ አንድም ቀን አልሰጥኩም እና በሚያሳዝን ሁኔታ ይሄው ውሃም አለኝ። ውሃ እየጠጣችሁ በነገራችን ላይ እና ታዲያ ቻናሌን በዚህ የከሰርኩትን ኪሳራዬ እናንተ ቻናሌን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትመልሱልኝ ለማለት ያህል ነው ማለት ነው። በዛው ለማንኛውም ተመልካቾቼ በሌላ ቪዲዮ ከዚህ በኋላ በተለያዩ ቪዲዮዎች እመጣለሁ። ቻናሌን እንድነቃቃ አድርጉልኝና እኔ ደግሞ በተለያዩ ርዕሰ ጉዳዮች እመጣላችኋለሁ። አንድ ደግሞ እሰራላችሁ ያልኩት ለእናንተ ጠቃሚ የሆነ በተለይ በስደት ያላችሁ ስለ ቤት ወይም ቦታ መግዛትና መሸጥ የፈለጋችሁ ስለሱም አንድ ርዕሰ ጉዳይ ከዚህ በኋላ አንድ ቪዲዮ እሰራላችኋለሁ። ምን ማድረግ እንዳለባችሁ ወደፊት በብዙ አይነት ቪዲዮ እመጣላችኋለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ዛሬ እንግዲህ ከጧት ስነሳ ቪዲዮ አሳይቻችኋለሁ። ቀኑም ደግሞ እንግዲህ ውሎዬ ደግሞ እዚች ሱቅ ነው። እንግዲህ ለጊዜው ተስፋ እያስቆረጠኝ ነው እና እናንተም እንደዚህ አይነት ነገር እንዳትሆኑ ተስፋ ጀምራችሁ ተስፋ ወደ መቁረጥ እንዳትሄዱ። በንግዱ ዓለም እና ኪሳራ መኖሩን አምናችሁበት ገበያ ሳይኖር ሲቀር ደግሞ በጣም ከመጨነቅ የተነሳ ቶሎ ተስፋ ወደ መቁረጥ ነገር ይሄዳልና እንደዛ እንዳትሆኑ መጀመሪያ የገበያውን ሁኔታ አጣርታችሁ ያለውን ነገር ሂደቱን አውቃችሁ የምትሰሩበት ስራ በተለይ አትክልት ከሆነ ኪሳራ እንዳለ ሙሉ ፐርሰንት እርግጠኛ ሆናችሁ እንድትገቡ፣ ገበያም ደግሞ ባይኖር ደግሞ እኔ ደግሞ ምን አይነት አምሮ የኔ መረጋጋት ምን ያህል ነው የሚለውን አስባችሁ አለማችሁበት ወደ ንግዱ ዓለም እንድትገቡ መክራችኋለሁ። ምክንያቱም ይሄ የሚበላሽ ነው። የማይበላሽ ጥሬ ይዛችሁ ስትቀርቡ ልብስም ሊሆን ይችላል። በልብስ ንግድ የተሰማራችሁ፣ በእቃ ንግድ የተሰማራችሁ ትችላለች። በሌላ ከምግብ ከጥሬ ምንድነው ከጥራጥሬ ውጭ ያለው ነገር ይሄ አትክልት ነገር ፍራፍሬ ነገር ሊበላሽ እንደሚችል እርግጠኛ ሆናችሁ፣ ኪሳራ ሊኖር እንደሚችል እርግጠኛ ሆናችሁ ሙሉ ፐርሰንት አምሯችሁን አሳምናችሁ ወደ ስራው እንድትገቡ እመክራችኋለሁ እላችኋለሁ። ሰላማችሁ ይብዛ። በሌላ ቪዲዮ እስከምንገናኝ ባይ ባይ።